ለኔ ብለነው ሞቴን የሞትከው ቶከሯ እጅግ አሳዛኝ በሆነ ሁኔታ ህይወቷ ማለፏ እየተነገረ ይገኛል። እንዳለችው ጨክና ራሷን አጠፋች። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ከዚህ ዓለም በሞት መለየቷ ተሰምቷል። ይህንን መረጃ መስማት እጅግ ልብ ይሰብራል። በተለይ ለቤተሰብ ምን ያህል ህመምና ቁስል እንደሚፈጥር ለማሰብ ብዙም አይከብድም። ዛሬ የምናካፍላችሁ መረጃ ልብን በሐዘን የሚሞላ እጅግ የሚያሳዝንና መላው ማህበረሰብን በድንጋጤ ያራደ አሳዛኝ ክስተት ተፈጥሯል። ሁላችንም በማህበራዊ ገጾቿ የምናውቃት በፈገግታዋና በቃላቷ ተስፋ ስትዘራ የነበረችው ታዋቂዋ ቲክቶከር እንደዚሁም በቸርች ውስጥ በአገልግሎት የምትሳተፈው እህታችን ቦኒ ዋቅቶላ ዛሬ ግን በገዛ እጇ ራሷን ማጥፋቷን ስንሰማ ለማመን የሚከብድ ከባድ መርዶ ሆኖብናል። በቲክቶክ ከ843,000 በላይ በፌስቡክ ደግሞ ከሩብ ሚሊዮን በላይ ተከታዮችን አፍርታ በታዋቂነት ማማ ላይ የነበረችው ይህች እህታችን ከዚያ ሁሉ ጭብጨባና ዝና ጀርባ ግን ሊነገር የማይችል ከባድ ሰቆቃና የውስጥ ስቃይ ተሸክማ እንደነበር ስንረዳ ሐዘናችን እጥፍ ድርብ ይሆናል። ለመሆኑ ለዚህ ሁሉ አሳዛኝ ፍጻሜ ምክንያት የሆነው ምንድነው እያልን ይህንን አሳዛኝ ክስተት ስንመለከትና የቅርብ ጓደኞቿ በተለይ ማህበራዊ ሚዲያዎች ላይ በለቅሶ የታጀበ ምስክርነታቸውን እንደሰጡት ከሆነ እህታችን ቦኒ ለመንፈሳዊ ነገሮች የነበራት ቅናትና በቤተ ክርስቲያን ውስጥ የነበራት አገልግሎት እጅግ የሚደነቅ ነበር። እንዲያውም እጮኛዋ በቤተ ክርስቲያን ውስጥ በዝማሬ የሚያገለግል ሲሆን ቦኒም በማህበራዊ ሚዲያ ላይ ከምታጋራቸው ሐሳቦች ባሻገር የገባትን የወንጌል እውነት ለሌሎች በመመስከር የምትታወቅ ታታሪ እህት ነበረች። ይሁን እንጂ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ በተለያዩ ግለሰቦች አማካኝነት ይደርስባት የነበረው ከባድ ጫናና የስነ ልቦና ጥቃት ወደማትወጣው ከባድ የጭንቀት አዘቅት ውስጥ ከተታት። እዚህ ጋር ነው እንግዲህ ጠላት ሴራ የሚጀምረው። ሰይጣን የሰውን ልጅ ደካማ ጎን በማጥናት በሐዘንና በጭንቀት ጊዜ ሞት ብቸኛው መፍትሄ ነው የሚልን የሐሰት ሐሳብን ወደ አእምሯችን በመርጨት ራሳችንን እንድናጠፋ ይገፋፈናል። ያ መከራ እየጠነከረ መጥቶ ከአቅሟ በላይ ሲሆንባት ጠላት የብቸኝነትና የተስፋ መቁረጥን ስሜት አጋነነባት፣ ተስፋም አስቆረጣት። ያሁሉ ተከታይና ዝና ባለበት ዓለም ውስጥ በብቸኝነት የሰው ድጋፍ ማጣት እንዲሰማት በማድረግ ሰይጣን የመጨረሻውን የጥፋት መንገድ አሳያት። ሰይጣን ሁልጊዜም ተስፋ የለሽም፣ ማንም አይረዳሽም፣ መሞት ያሳርፍሻል የሚል ክፉ መንፈሳዊ ቀስቶችን በመወርወር የሰው ልጅ ወደ ገደል ይገፋል። ያሁሉ ስቃይ የበረታባት ቦኒ በመጨረሻ የጠላትን የተንኮል ምክር ተቀብላ ልብን የሚሰብር የመጨረሻ የስንብት ቪዲዮ አስቀምጣ ከዚህ ዓለም በሞት ተለየች። በቪዲዮ ላይም እንዲህ ስትል ትደመጣለች። በቪዲዮ ላይም እንዲህ ስትል ተደምጣለች። ቤተሰቦቼ ይቅርታ አድርጉልኝ፣ እኔ አሁን እረፍት ፈልጋለሁ። እረፍቴ ግን ማግባት፣ መውለድ ወይም ትልቅ ክፍያ የሚያስገኝ ስራ መስራት አይደለም። ማረፍ የምፈልገው ከዚህች ዓለም በመሰናበት ነው። ለበደላችሁኝና ተስፋ ላስቆርጣችሁኝ ሁላችሁም ይቅርታ አድርጌያለሁ። እኔም ለበደልኳችሁ ይቅር በሉኝ። ቂም አልያዝኩባችሁም። ከዚህ በኋላ ግን በፍጹም አንገናኝም፣ ሰላም ሁኑ የሚል ይህንን የመጨረሻ ቃሏን ተናግራ ራሷን በማጥፋት ከዚህ ዓለም በሞት ተሰናብታለች። ይህንን መስማት በእውነት እጅግ ልብን ይሰብራል። ይህ ክስተት ትልቅ ትምህርት ግን ሊሆነን ይገባል። እኛ ክርስቲያኖችና የእግዚአብሔር ልጆች በጭንቀት ጊዜ የሰይጣንን ድምፅ ሳይሆን የጌታን የተስፋ ቃል ልንሰማ ይገባል። ጠላት ሊያጠፋንና ሊያርደን ሲመጣ እኛ ግን ሸክሜ የቀለለ ነው የሚለውን አምላካችንን ልንጠራ ይገባል። ለእህታችን ቦኒ ዋቅቶላ ከጀርባዋ ላሉትና ይህንን መራር ሐዘን ለሚጋፈጡ ቤተሰቦቿና ወዳጆቿ በሙሉ መጽናናትን እንመኛለን። ይህ አሳዛኝ ክስተት በማህበራዊ ሚዲያ ላይ የምናደርሰው የስነ ልቦና ጥቃት ምን ያህል ነፍስ እንደሚቀጥፍና ጠላት ለጥፋት እንደሚጠቀምበት
ማሳያ ክስተት ሆኗል። ውድ የይሁ ሚዲያ ቤተሰቦች እንግዲህ በመረጃው ላይ እንደሰማችሁት በእውነት እጅግ ልብን በሚሰብር ሁኔታ እህታችን በቸርች ውስጥ አገልጋይ እንደዚሁም በተለያዩ የወንጌልን እውነት ኢቭን በመመስከር በማህበራዊ ገጾቿ ላይ የምትታወቀው እህታችን ቦኒ ዋቅቶላ ራሷን ማጥፋቷን ተከትሎ የተለያዩ ሀሳቦች በማህበራዊ ሚዲያ ላይ እየተነሱ ሲሆን በማህበራዊ በተለያዩ ሶሻል ሚዲያዎች ላይ የምናያቸው ብዙ ሰዎች ሲስቁ ሲጫወቱ ሁሉ ደስተኛ ይመስለናል። ነገር ግን ሁሉም ሰው በውስጡ ጥያቄን ይዞ የማይወጣው መከራን እየተጋፈጠ የሚያልፉም ብዙ ናቸው። ነገር ግን ከዚህ ሁሉ ጀርባ አንድ ነገር ማወቅ ይኖርብናል። የኛ የሰላም ምንጭ ኢየሱስ ነው። የኛ የእረፍት ምንጭ ኢየሱስ ነው። የትኛውም በዓለም ላይ ያለው ከባድ ፈተና እንኳን ቢገጥመን በጸሎት ወደ አምላካችን መጮህ እንጂ ሰይጣን ወደ መራን ረፍታችሁ ሞት ነው የሚለውን ድምጽ በፍጹም ማዳመጥ እንደሌለብን ነው። ራስን ማጥፋት በፍጹም መፍትሄ አይሆንም። እግዚአብሔር ለሁሉም ፈተና መልስ አለው። የሚሆንብንን የሚደርስብንን ነገር ሁሉ ለእግዚአብሔር አሳልፈን መስጠት ልንማር ይገባል። በእርግጥ አንድ ሰው በሚያልፍበት ሁኔታ ውስጥ አጠገቡ ሰው ከሌለ ምን ያህል ከባድ ሁኔታን እንደሚጋፈጥ መገመት ብዙም አይከብድም። ከውጭ ሆኖ ማውራት ሊቀል ይችላል። ነገር ግን ደግሞ አንድ እውነት ልንረዳ ይገባል። ለሁሉም ጥያቄ መልስ እግዚአብሔር ጋር አለ። በ11ኛው ሰዓት እኛ አበቃ ደቀቀ ነገሮች አለቁ ባንበት ሰዓት በድንገት ደርሶ ተአምርን የሚያደርግ አምላካችን ላይ ተስፋችንን በዛ ልናደርግ ይገባል። በሰዎች ላይ ምንም ተስፋ ልናደርግ አይገባም። ሰው ማለት የሚሰበር ሸምበቆ ነው። ነገር ግን በከፋን ጊዜ የሚጠጋጋ በወደቅን ጊዜ የሚያነሳን ተስፋ በቆረጥን ጊዜ የሚያጽናናን እግዚአብሔር ከኛ ጋር እንደሆነ ሁሉ ጊዜ በልባችን ማሰብ ይኖርብናል። ለዚህም ደግሞ ሁሌ በዚህ ሐሳብ ውስጥ እንድንጠነክር የሚያደርገን ከእግዚአብሔር ቃል ጋር መጣበቅ፣ በቸርች ውስጥ ህብረት ማድረግ፣ የተለያዩ መንፈሳዊ መልእክቶችን ማዳመጥ የኛ የዘውትር ተግባር ሊሆን ይገባል መልእክታችን ነው። ለቦኒ ዋቅቶላ ቤተሰቦች በሙሉ መጽናናትን እንመኛለን። እንግዲህ ውዴው ሚዲያ ቤተሰቦች በእውነት የመረጃ መናገር ራሱ እጅግ ከባድ ነው። ለማንኛውም ግን እናንተም ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለጓደኞቿ መጽናናትን ተመኙላቸው። ምክንያቱም ከባድ መከራን፣ ከባድ ቁስልን፣ ከባድ ሸክምን እንደሚያሳልፉ ግልጽ ነው። ስለዚህ ለነሱ መጽናናትን እየተመኘን በዚሁ ተሰናበትን።